ቁጭ ብዬ አልቀለብም፣ እሱም ቁጭ ብሎ አይቀለብም። ሁለታችንም እንሰራለን፣ እንኖራለን፣ እንለፋለን፣ እንለፋለን። የትኛውም ወንድ ለሚስቱ ሲል ውጪ ወጥቶ ተጋግጦ ሰርቶ ተሸክሞ ብር አምጥቶ የባሪያነት ቆይ ስሚ፣ ባለትዳር ወንድና ሴት ካሉ አሁን ብዙ ጊዜ የሚንጸባረቀው ሀሳብ ስለሆነ ነው። ሴቶች አሁን ለባሎቻችሁ ምግብ መስራት አለባችሁ ስትባሉ እኔ አሽከር ነኝ እንዴ እኔ እየሰራው እሱ ቁጭ ብሎ የሚበላው ምናምን ሚል ስሜት አለባችሁ። ይሄ የበታችነት ስሜት ነው። የትኛውም ወንድ ነው ምልሽ ውጪ ሰርቶ ሲመጣና ገንዘቡን ለሚስቱ ሲሰጥ ወይ ገንዘቡን ሲንከባከብ እኔ ለእሷ ባሪያ ሆንኩኝ ብሎ አያስብም። ተረዳሽኝ? መሆን ካንተ ሁሌ የማልወደው ባህሪ ነገር ጠምጥመ ሰው ያላመነበትንም ነገር ቢሆን ለማስገባት ትሞክራለህ። የአፍቃሪነት የባሪያነት ስሜት አይደለም። መስራት ባለብኝ ሁኔታ እሰራለሁ። አሁን እኔ ነኝ ባልፈልግልኝ ያልኩ አይደል? እኔ ሙያ የለኝም። አንድ እንድታውቁ ባልሆናችሁ የምትመጡ ሰዎች ይህንን እንድታውቁልኝ የምፈልገው ነገር ሙያ የለኝም። የውጭ ስራ ካንተ እኩል ምንም አይነት ስራ እሰራለሁ። ከዛ ውጪ ቤት ቁጭ ብለሽ እንደዚህ ሁኚ እንደዚህ ይሄው ጄኒዮ እስኪሞን ጄኒዮ እና ሙያ የለኝም። ባለፈው አንተ መተህ ምግብ ሰርቼ አብልቻለሁ አይደል? ይጣፍጣል ምግቤ ውሃ ቅጠል አይልም። ያንን ከሚበላ ደግሞ ቢቀርበት ይሻለዋል። ምንድነው አንቺ አሁን እንደ ሚስትነት አንድ ሰው ሲያገባሽ ጥቅሙ ምንድነው ለሰውየው? ቆንጆ ንግስት ሚስት ሆነለታለሁ። ንግስት ማለት ምንድነው? ሰውዬ ጥያቄ በጥያቄ አትመልስልኝ። ቆንጆ ንግስት ሚስት ሆነለታለሁ። እኔን ከበላ ይበቃል። ምግብ ባይበላስ? እኔን ካገኘ ምግብ ባይበላስ? አንቺን ካገኘ ማለት አንቺ ጣዖት ነሽ? ምንድነሽ? አንቺን አገባ ከዛም በኋላ ቁጭ አልሽ። ምንድነው እሱ የሚያገኘው ጥቅም? እኔ ያጠገቡ ካለው ጭራሽ አይርቦሙ። አሁን እኔ ሚስት ብሆን ለምሳሌ አይረበህ አይጠማ በቀስተኝ ገና የምጠግበው። ኧረ ስንት አይነት ሰው አለ። ኧረ አይ ግን ቀልድ ነው። የምር እኔ ሚስት የምሆንለት እሱም ባል የሚሆነኝ ወንድ ፈልግልኝ። እኔ በጣም የምናደደው ሴቶች እንደዚህ ሲሉ አይደለም። ማን እንደሚያናደኝ ታውቃላችሁ? ወንድ ነው የምታናዱኝ ወንዶች። እግዚአብሔርን ሴቶችን እዚህ ሰቀላችኋቸው ለአንድ ነገር ብቻ ብላችሁ እሙሙ ፍለጋ ከአንድ ሴት እሙሙ ብቻ ለማግኘት እዚህ ሰቀላችኋቸው። በቃ እነሱ የሚያስቡት በቃ በጣም ያለኛ መኖር አይችሉም፣ እሱን ከሰጠሁት ዓለሙን እንደሰጠሁት ነው ብለው ነው የሚያስቡት ሴቶች። እንደዛ ሴትም ግዴታ አለባት፣ ወንድም ግዴታ አለበት። ሰርተ ለፍተ ሚስትህን ማብላት አንድ ነገር ነው ያለ ነገር። ግን ሰርተ ለፍተ አንተ ደክመ በላብ ስትመጣ እሷን ምግብም ሳትሰራልህ ምንም ሳታግዝህ እሙሙ ብቻ እየሰጠች የምትኖር ከሆነ አንተ ውሻ ነህ። ለመሰለ ውሻም ጅብም አድኖ ያመጣል እኮ ለሚስቱ ምግብ። ከዛም በኋላ ከሚስቱ የሚያገኘው ምንድን ነው? ብቻ ይሄን ካሰብክ ውሻ ነው ወንዱ ማለት ነው። ወንዶች ናቸው። አሁን ሮብሲ እንዳንቺ አይነት ሴቶችን በጣም ትቢት እንዲኖራቸው እና ያተበታቸው ማን እንደሆነ ታውቃለህ? እንዳንቺ አትበል። እኔ ከማንም ሴት ጋር እንዳንቺ እንደናንቱ የምባል ሴት አይደለሁም። እኔ ባል ምንድነው? ሚስት ምንድነው? መጀመሪያ እሱን ለዩ። ባል ዘውድ ነው መሰለኝ፣ ሚስት ጎፈር ናት መሰለኝ። አላውቅም። ዘውድና ጎፈር ናቸው መሰለኝ። አላውቅም። ኤኒዌይስ አሁን አንተ ፈልግልኝ ነው እንጂ አፋታኝ ኢቭን ካሉኝ ጋር ራሱ እያፋታኝ ነው ማለት እኮ ነው። ነገርኩሽ እኮ ባል የምታገቢው አንቺ ምን ጥቅም ልትሰጪው ነው? ሞን ፊቴ ብጉር በብጉር ሆነ ታይራሽ። ኧረ ሞን ግን የምር ነው እንደምትናደደው። ጋይስ አንድ አበባ ስጥኝ ወዶቼ። መሰለሽ በአንቺ አስተሳሰብ ብዙ የሚስማሙ ሴቶች ስላሉ እኮ ነው የምናደደው። አንቺን ብቻ አይደለም ሀበሻ ይመር ቴንክ ዩ ጋይስ። አንድ አበባ ለሁሉም ችግሮች መሰረታዊ ችግር የፈጠርነው ሰዎች ላይ ስናይፐር ጉዲንግ ፕሊስ ካላችሁ። አንተ ለምንድን ነው በዚህ ልክ የምትበሳጨው?
ሰከን በል ረጋ በል። ሀይ ለራስ ፈልጎ ህኝ ነው። እኔ ባልፈልግልኝ ስለ አሁን ብዙ ነገሮችን እያጣጣልክ ነው። ብዙ ነገሮችን ወንዶች እንዳይመርጡኝ እያረክ ነው። ጥሩሽ ባህሪ ነው ያለሽ ምንድነው ያለሽ ምናምን ለሪሌሽንሺፕ አትሆኝም። እና እኔ ምን ያደርግልኛል ባህሪው ለሪሌሽንሺፕ ካልሆነልኝ ለትዳር ለባል ካልሆነልኝ ምን ያደርግልኛል? እኔ ኢቭን ባልሆን እንኳን ምን ታውቀኛለህ ጓደኛዬ ምናምንና እንደው ማልሆን ሰው እንኳን ብሆን ወድቄ እንዳልወድቅ እንዴትም አባብለ ለአንዱ ማስረከብ ነው የነበረብህ እኮ። ያገባሻለሁ ሮብስዬ። አንቺን ብቻ አይደለም በአንቺ አስተሳሰብ ብዙዎችን ስለመቃኝ ነው። የምሬ ነው የምልሽ። ሴቶች አሁን መጡና እዚህ ሶሻል ሚዲያ ላይ መኪና ከሌለው ቤት ከሌለው ሰርቶ ማያበላኝ ከሆነ እንደዚህ ካላረገ እንደዚህ ገንዘብ ከሌለው ጉቺ ምናምን ይሄ ቦርሳ ካልገዛልኝ ምናምን ይሉና ቆይ ስሚኝማ፣ እሱ ያ ሁሉ ነገር አረገልሽ። አንቺ በምትኩ ምንድን ነው የምታረጊለት? ምንድን ነው የምትሰጪው? እንደዛማ የማረጋገር ካለውማ በደንብ እንከባከባለሁ። ሚስት እናት ነው የምሆንለት። መቶ የሚንከባከበው ሰው ያጣል እንደ እሱ ገንዘብ ካለው? አንድ ጥያቄ ልጠይቅሽ። እኔ አሁን አንድ ነገር ልንገርሽ። እኔ አሁን እንዳለ ሙዲ ወይ እንደ ወርቁ አይተ ነው ገንዘብ ምሰራ ብሆን ሚስት ምን ይሰራልኛል? እንደናንተ አስተሳሰብ ከሆነ መቶ የምትንከባከበኝ ሴት አላገኝም እንዴ? አሁን እኮ የኔ አስተሳሰብ ምን ሆኖ ነው ከኔ ጋር እንደዚህ የምታወያጫብረው? ሞን እኔ ምን አገባኝ? ባል ካገባው ባሌ ላይ ቺት አላረግበትም። አንደኛ በደንብ እከባከበዋለሁ፣ ሁለተኛ እንደ እናትም እንደ ሚስትም፣ ሶስተኛ ደግሞ ቅድም እንዳልከኝ እሱ ቺት ካደረገ ደግሞ ባል ትፈልጋላችሁ፣ ግን ሚስት መሆን አትችሉም የዘንድሮ ሴቶች። እሱን አስተሳሰባችሁ። መጀመሪያ ሚስት ለመሆን ተዘጋጁ። ሚስት ስትሆኑ ከወንዱ ጋር ፉክክር አትያዙ። አሁን ቅድም ለምሳሌ እኔ አሽከር ሆነኝ እንዲያልሽ አሽከር ሆነሽ አይደለም ሚስት ቁጭ አድርገሽ ትቀልቢዋለሽ አልከኝ። ቀልቢው ማለት አንተ ቃሉን ያንን ቃል ለምን ተጠቀምከው? እኔ ለዛ ቃል ነው አሽከር ነኝ ወይ የመለስኩልህ እንጂ ለባሌ አላበስልም ምናምን አይደለም። ገባ? እሱ ሲበላልኝ ሲወዛልኝ ሲያምርበት ነው የእሱ ሚስት እኮ ናት የምባለው። ገባ? ግን ደግሞ ቁጭ አድርገሽ ቀልቢው ማለት ስፈልግ ነው የማደርገው፣ ግዴታ አይደለም። ቁጭ አድርግቼ እሱን ለሱ ወጥ እየቀቀልኩ ማብላት ግዴታ አይደለም። ሚስት ማለት ምን ማለት ነው? መልሽልኝ እስቲ። እሱ እኮ ግዴታ አይደለም። እሱን የመቀለብ ግዴታ የለብኝም። ሰርቶ እስካመጣ ድረስ ሚስት እኔ ሰርቼ አመጣለሁ። እሺ እኔ ሰርቼ ላምጣ፣ እሱ ቁጭ አድርጎ ይቀልበኝ? አዎ እሺ እኔ አንተን ላግባህና ቁጭ አደርግሃለሁ። እኔ ኬትም ሰርቼ ለፍቼ ለቤት ጠበቅቼ አመጣለሁ። እንዳልኩ ቁጭ አድርገህ ልብሴ እያጠብክ አፓረንትሊ ላብ የምትሉት እኮ ሄዳችሁ ሽማግሌ ላይ መደነስ ምናምን ነው። ላቤን ጠባ አድርጌ ሽማግሌ ማነው? ሽማግሌ መሆን ማነው? ሽማግሌ አንቺን አይደለም። አጠቃላይ ይሄ እንደዚህ ስትል ጊውል እኔን ይነካል። ገባ? እዚህ ጋር ከኔ ጋር ነው እያወራክ ያለው። ስለ አጠቃላይ ሴቶች አይመለከተኝም። ግን እኔ ሽማግሌ ስር የምርመጠመጥ ሴት አይደለሁም። ለምሳሌ እኔ አንድ ነገር ልንገርሽ። አንቺ አሁን ለምሳሌ በፕሮፌሽንሽ አሁን እየሰራሽ ነው? ስራ አለሽ? አዎ አለኝ። ምንድን ነው ስራሽ? አይመለከትም። ስራ ግን አለኝ። እየሰራሽ ወንዱን ማብላት ከቻልሽ ትችያለሽ። እየሰራው አበለዋለሁ፣ ልብሴን ይጠብ። ግን ተፈጥሮ የሚባል ነገር አለ። አሁን አንቺ ከዚህም ከዛም ብዬ አመጣዋለሁ አልሽ። ብታረግዢ ያኔ ማን ሰርቶ ያመጣል? አሁን ወንዱ ሚስት ሆነን በል ወንዱ ቤት ውስጥ ቁጭ ብሎ ለአንቺ ምግብ መስራት ብቻ ይሁን ስራው፣ አንቺ ገንዘቡን ከየትም ለፍተሽ ታመጫለሽ እንበል። ከዛ ስታረግዢስ ማን ገንዘቡን ያመጣል? ተፈጥሮ ራሱ እኮ ተገድባቸዋለች ሴቶች። መጣው ብቻዬን ባወራ ይሻላል። እንዲሁም አንቺ ሳትኖሪ ሴቶች ልትረዱት ያልገባችሁ ነገር ተፈጥሮ ራሱ እናትነትን ስትሰጣችሁ ትገድባቸዋለች። ለባሎቻችሁ ምግብ መስራትን እንደ ግርድና ለምን ታዩታላችሁ? ገረድስ ብትሆኑ ለምትወዱት ሰው ገረድ ብትሆኑ ምን ችግር አለው? ወንዱ ለሚወዳት ሴት ባሪያ ሆንኩኝ ብሎ ኮምፕሌን ሲያደርግ ሰምታችሁ ታውቃላችሁ? ወንዱ አሁን ተሯሩጦ ገንዘቡን አምጥቶ አለቃው ሰድቦት ስራ ቦታ ብዙ ሰው አመናጭቆት ታክሲ ላይ ከብዙ ሰው ጋር ተጣልቶ ገንዘብ ሰርቶ ሲያመጣ ውይ ለዚህች ብዬ ባሪያ ሆንኩኝ ይላል እንዴ? አይልም እኮ ግዴታ ስላለበት ነው ሰርቶ ያመጣል እንዴ። እኔንም አሁን የትኛውም ሴት መጣ
ሰርተ ገንዘብ አምጣ ብትለኝ እንዴ ለአንቺ ባሪያሽ ልሆን ነው ምናምን አልልም። የባሪያነት ስሜት አይሰማኝም። እውነት ነው ለሚስቴ ሰርቼ ማምጣት አለብኝ ገንዘብ። ሴቶች ግን ውስጥ ለባሎቻችሁ ምግብ መስራት አለባችሁ ሲባሉ አሽከር ነው እንደፈለገው ገረድ ነው እንደፈለገው። እንዴ ለምትወዱት ሰው ገረድ ብትሆኑ ምን ችግር አለ? አንድን ሰው ደግሞ እንደዚህ የሚሉ ሴቶች ናቸው መጨረሻ ላይ ከገረድም ገረዶ ነው እንትን የሚሉት። ልክ ባል ሲያገኙ አሁን እንደዚህ ለቃል እንደዚህ ይላሉ እንጂ ልክ ባል ሲያገኙ ኩሽና የሚገቡት እነሱ ናቸው ዘለው ባላቸው ሌላ ወንድ ጋር እንዳይሄድ። ለምን? በዚህ አስተሳሰባቸው ማንም አይጠብሳቸውማ፣ ሌላ ሰው አይጠብሳቸውም። ሞንዬ ጨረስክ? ምን አልክ? አልሰማሽኝም? እሺ ታፕታፕ አድርጉ። ከ600 ሰው 30 ሰው ብቻ ነው ታፕታፕ የሚያደርገው። ሞንዬ በቃ አሁን አንተ እኔም ባላጋባኝ ስለ ጭራሽ እያፋታከኝ ነው ያለከው እና ባልፈልግልኝ በሄድክበት ምናምን ወይ ደግሞ ነገ በአካል ሳገኘ በስነስርዓት እነግርሃለሁ ምን አይነት መስፈርቴ ምናምን እና ደግሞ ብቻ ነገ እነግርሃለሁ። ልታረክሽ ነው እንዴ? እና ምን ሆነሽ ነው? ከፋኝ ግን ለትለቁም ነገር አትሆንም ስትል የ6 ዓመት የ4 ዓመት ሪሌሽንሽፓን ባንዴ በቀኝ ብላ ነው የምታቋርጠው ስትል ከፋኝ። በጣም እውነት ተሰምቶኛል። ለምንድን ነው የሚከፋሽ? ባህርሽ እኮ አይተሰማኝ እንዴ? ቢሆን እንኳን ሸፈንፈና አድርገህ ነው መዳር ያለብህ። 6 ዓመት ሪሌሽንሽፕ ግን ከጨቀጨቀኝ አወቃ ተወኛ ብዬ እንደምዘጋው አንተ እኔን ካወቀኝ ይህንን ሶሻል ሚዲያ ላይ ማውጣት በሀሳብ ልዩነትማ ማመን አለብሽ። እኔ አንቺ ስለ እኔ የምታስቢውን አስተሳሰብ መቀየር አልችልም። አሁን ለምሳሌ እኔ ሮብሲ ሚስት ፈልጊልኝ ብልሽ እና ምን አይነት ባህሪ ነው ያለኝ ብልሽ ምንድን ነው የምትይኝ? አሁን ስለ እኔ ባህሪ ንገሪኝ እስኪ ካየሽው። አንተ ምን ስትል ከምኑ ምናምኑ በኋላ ወይስ ከምናምኑ ምናምኑ በፊት? ከአጠቃላይ ባህሪ ስታይኝ እኔ አሁን ለምሳሌ ጥሩ ነገር አለኝ፣ ጥሩ ጎኔንም አሁን አንድ ሴት መሆንን ላግባው እንደ ባሌ ላርገው ብትልሽ ቤስት ፍሬንድሽ አይ ይሄ ጥሩ ጎን አለው፣ ይሄ ጥሩ ጎን አለ፣ ተዋዛኝ ነህ፣ ተንከባካቢ ነህ። ቆይ ጥሩንም መጥፎንም ንገሪኝ። አሁን እሺ እኮ ነገር ጥሩ ባህሪ ያለ ተንከባካቢ፣ የሆነ ስስ ልብ ያለ እንደ እናት ሚስኪን ነህ፣ ተንከባካቢ ነህ። ሴት ልጅ በጣም ለየትኛውም ሴት አይደለም ሪሌሽንሺፕ ላለ ሴት ለየትኛውም ሴት ኢቭን ለኔ ለወንዷ ራሱ እኮ ታዝንልኛል። የምታዝንልኝ አይነት ሰው ነህ። የሆነ ነገር ምናምን የምትል ሰው ነህ እና ሴት ልጅ ትሪት ማድረግ የምትችል አይነት ወንድ ነህ። ግን አንተ እኔ መቼ የማልቀበሉና ማለዱ ኢጎ አለብህ። አንተ ያልከው ካልሆነ ሌላ ሰው ያለው ልክ ሆኖ አይታይህም ጭራሽ። በቃ አትቀበልም፣ አትፈልገውም ያንን ነገር። እሱን ነገር አልወደውም እኔ ማንኛውም ወንድ ላይ ሌላ ማቶቹ ነገር እና ደግሞ ሌላ ነገር ደስ ይላል። በቃ ኢጎ ብቻ አለብህ። በቃ እኔ አሁን እሺ ይሄን አስተሳሰብሽን ልቀይረው አልችልም። ለኔ ያለሽ አመለካከት ነው። አረ ከድሮም በቃ ኢቭን በአካል ሳላገኘ በፊት የነበረ እንደዛ ነው እንዴ ሊሆን ይችላል እንዴ ብዬሽ በአካልም ሳገኘ ምናምን በቃ ኢጎ አለብህ። አንተ ያልከው ልክ ነው። ከዛ ኢቭን ልክ እንዳልሆነ እንኳን እኛ እያወቅን እንዲህ ዙሪያ ጥምጥም ሄደህ ታሳምናለህ። ሰው የማሳመን ክፍት ነው። የምታምኚው እኮ ስህተት ስለሰራሽ እኮ ነው። እኔ ስለወራሁ አይደለም። ሰው የማሳመን እንትን አለ። አንድ ምን አለሽ ነገር ሰው ልጅ ጥሩ ጎንም መጥፎ ጎንም አለው። አንዱ ኤክሴ እንዳንተ ነበር ባይዘው አንዱ ኤክሴ ሞን እንዳንተ አይነት ባህሪ ያለው እኔ በጣም ብቻዬን ነው እንዴ ይኸውልህ። አይ ኤክሴ አትበይ፣ ሌላ ነገር በይ። ምንም አታውቂም አንቺ እኮ። አንዱ ኤክሴ ምን ችግር አለው? አይ ኤክሴማ እኮ ፍሬንድ ነበረኝ፣ ገርል ፍሬንድ ነበረኝ እያልሽ እኮ። ኦኬ እንደዛ ነው እንዴ? ኤክሴ ማለት ይሄ እንደ ጓደኛ ምናምን ዝም ብለህ የምትወደው ሰው የለም? እሺ ቤስት ግን እንደሆንኩ ታውቃለህ። እሱን ነገር ላይ ያለው እኮ ቤስት ፍሬንድ በይ።
ድንግል ቆንጆ። ስለዚህ ቤስት ፍሬንድ አይደለም፣ ቤስት ፍሬንድ አይደለም። ቤስት ፍሬንድ ሳይሆን ኖርማል ይሄ እንዴት ነው እንዴ የምትወደው ምናምን ክራሽ ይልበለ ክራሽ ነው ይባላል። እንዴት ነው የሚባለው? አረ ነው ብቻ እሱ እንዳንተ አይነት ኢጎ አለበት እና ጋይስታፍታፕ አርጉ ዝም ብሎ ታኒ እንዴትም ብሎ የማሳመን ችሎታ አለው ምናምን ዙሪያ ጥምጥም ይሄዳል ምናምን ያሳምናል ሰው። እኔ ወንዱም እንደዛ ባትሆኑ ደስ ይለኛል። ኢጎ ባይኖርባችሁ የሆነ ነገር ተቀበይ ነይ ምናምን ምን ጨለመ ስልኬ ፐዝል ሊያመጣብሽ ነው። ሞንት እዚህ ላይ በፊት እንደዚህ ሲመጣብኝ ዋርኒንግ ሰጠኝ ምናምን ብዬው ነበር እኮ ጋይስ ደብል እጮ ነበር በፊት እንደዚህ ሲመጣብኝ ዋርኒንግ ሊሰጠኝ ነው እላለሁ። ሮብሲ ለወደፊት የምታስቢው ምንድን ነው? የዛሬ 3 ዓመት ምናምን ሮብሲን የት እናገኛታለን? የዛሬ 3 ዓመት ምን እፈልጋለሁ? ትዳርም ልጅም እፈልጋለሁ። የዛሬ 3 ዓመት የልጅ እናት ነኝ። የተረጋጋ ትዳር ይኖረኛል። ፋይናንሻሊስ ፋይናንሻሊ ስቴብል ነው ብሆን ጥሩ ነው። ኖረኛል ዶንት ኬር እኔ በቃ ደስተኛ ሆኜ ብቻ ልኑር ከምወደው ሰው ጋር ልኑር። ግን አንቺ የዛሬ 3 ዓመት እቅድ የምታረጊው ባል አለሽ ልጅ አለሽ፣ በቃ የተረጋጋ ትክክለኛ የሙስሊም ሴት አይነት ላይፍ ውስጥ ታገኘኛል። እንግዲህ ካልባሰብኝ አሁን ካለውበት ብሶብኝ ካልሄደ እንደዛ ብዬ አስባለሁ። ከባሰብኝ ምንም ማድረግ አይቻልም። የሴቶችና የወንዶች ላይፍ የሚለያየው ይሄ ነው። እኔ አሁን የዛሬ 3 ዓመት እንዳንቺ አይደለም። አንድ ሰው እንዳለው ውስጥ ታፕታፕ ብዙ ወንድን አሁን ብዙ ሴትን የዛሬ 3 ዓመት 4 ዓመት ምን ታስቢያለሽ ስትባል ትዳር ይኖረኛል ልጅ ይኖረኛል በቃ ድሪማችሁ እሱ ነው። ባይ ዘ ዌይ ትዳርና ልጅ ድሪም አይደለም። ባይ ዘ ዌይ ድሪም አይደለም። አንዳንድ ሰው እንደዛ ያስባል። ድሪም አይደለም ግን እኔ አሁን በማስበው አይነት የሆነ ፕላን ባደረኩት ነገር በዚህ በ3 ዓመት ውስጥ የማስባቸውን አደርጋቸዋለሁ ብዬ በአይምሮ ውስጥ ያሰብኳቸውን ነገሮች አሳክቼ ነው ልጅና ትዳር የሚቀጥሉት። ህልሜን ሳላሳካ ምናምን አንቺ አላልሽም። ህልሜን ሳላሳካ መቼም እኔ ሮብሲን ትዳር ውስጥ አታገኘኝም። አንቺን ብቻ አይደለም ያልኩሽ አለሁት አንዳንዴ ደግሞ እንደ ሰው ልጅም ስታስብ ቁሳቁስን ስታሳድድ ህይወትም ያልፋል። ለውጥ ብቻ ሳይሆን መሞትም እኮ ልነግርሽ ነው። 100 ሴት ብትጠይቂ ከ100 ቢያንስ 90ዎቹ የዛሬ 5 ዓመት ምንድን ነው የምታረጊው? ትዳር ኖሮኝ። እሺ አንተ የዛሬ 5 ዓመት ምን እንደምታረገው? እኔ የዛሬ 5 ዓመት እዚህ ሀገር አልኖርም። ከዚህ ሀገር ወጥቼ የተሻለ ላይፍ ለማግኘት ወደ ውጭ ሀገር ሄጄ ወይ እየሰራው ነው። ብትሞትስ እስከዛ ሞትኩኝ። ራሴን ተክቼ ወንድ ልጅ እንደውም ራሴን ተክቼ ነው ማለት ያለበት። የለበትም ወንድ ልጅ ራሴን ተክቼ ነው ማለት ያለ ዘሬን አስቀጥዬ ማለት ነው ያለበት። ለምን እንጂ ከዚህ ሀገር ወጥቼ ምናምን ከዚህ ሀገር ወጥተህ እኮ ድጋሚ አሽካር ነው የምትሆነው። እንደዛ የሚያስበው አህያ ሰው ነው። እንዲህ ዘሬን ተክቼ እኔ አሁን አንድ የምነግርሽ ነገር አንተ ያላመንከው ብዙ ሰው ስላለክ ነው ሙሉ ብዙ አይደለም። አንድ የምነግርሽ ነገር እኔ ያለ አባት ነው ያደግኩት። አባቴ በ2 ዓመቴ ነው የሞተው እና ምን አይነት ስቃይ በልጅነቴ እንዳየው አውቃለሁ። የስቃይም የደስታም ጊዜ ነበረኝ። እንደ ሀብታምም ልጅ አድጌያለሁ፣ እንደ ድሃም ልጅ አድጌያለሁ። ይሄ ሁሉ ቆይ እኔ ሳውራ ስሚኛ፣ ዝም ብለሽ እስቲ ጣልቃ አትግቢ፣ እስቲ ዝም ብለሽ አትግቢ። እና በእኔ አይነት ላይፍ ያደገ ሰው አሁን ማስበው ማለት ነው ለልጄ በቃ ይሄ ቆንጆ ነገር ሳላዘጋጅለት ዘሬን ተክቼ ልሙት አልልም። ያ ልጄ እኔ እንደኖርኩት ወይ እኔ እንደተሰቃየሁ አታውሪኝ። ስሚ ኖ ቅስማኛ እንዲ አውርቼ ጨርስና አወጣልሃለሁ። እንዲሰቃይ አልፈልግም። አሁን እናትና አባቶቼ የሚያወርሱኝ ጥሩ ነገር በጣም ባለሀብት ቢሆኑ ኖሮ አሪፍ ነበር። እኔ ደግሞ እኔ እንደለፋሁት እኔ ነገሮችን ለማስተካከል እንደጣርኩት ልጄ ባይሰቃይ ጥሩ ነው። ከፈረደበትም ደግሞ ሁሉም ሄደሽም እንዴት ነው አያ ምን ትላለች አሉ እኔ ከሞትኩ ሰርዶ አይብቀል ትላለች እና እንደዛም ሊሆን ይችላል። አሁን ለምሳሌ አይተኸኛል፣ ኬርለስ ነኝ ምናምን ነገሮች አዶን ኬር ምናምን ብዬ ማልፍ ሰው ነኝ።
ልጅሽ ምናምን ምን አገባኝ ስለ ልጅ ልልህ ይችላል። እና ደግሞ እኔ የምናገረውን ነገር ሁሉንም ነገር አትመን ሞኒዬ። በጣም ነው የምወድህ። ጤነኛ ነች ብለህ ማሰብህ ራሱ በጣም ነው ደስ የሚለኝ እውነት ለመናገር። እና የኔ አባት ሞኒዬ እና ጠጋበል ትንሽ ጠጋ ወደፊት ጠጋበል። በእናትህ ተው። ኖ ጠጋበል። እውነት ነው። ኧረ እኔ አልፈልግም። ወዴት ነው የምትጠጋው? የምሬን ጠጋበል ወደፊት ትንሽ። ነገ ይደርሳል። በአካልማ አይሆንም። በአካልማ እኔ እናንተ እንደዚህ ነን እኮ ርቀታችንን ጠብቀን ብራዘር በያ ተባብለን የምንተላለፍ ሰዎች ነው። መልካም በዓል አላልከኝም። ባይዘወይ ለአንቺ ብቻ ሳይሆን ለመላው ሙስሊሞች፣ እኔ በጣም ሙስሊም ጀለሶች አሉኝ እና እሺ ሞን የኢድ ልብስ ግዛል ወይ? አልችልም፣ ይቅርታ። ለገርል ፍሬንድም አልገዛም። እሺ እኔ ቤስት ፍሬንድ አይደለሁ ወንድምህ አይደለሁ። አይ እዚህ ጋር አሁን እኔ መናገር የምፈልገው ነገር አለ። እግዚአብሔር ነው የምላችሁ በህይወቴ እኔ እስካሁን ነው የምልሽ። ሞኒ ቻው በቃ እኔ ልወጣ። ውጪ ኢንፊት ይዛ አትውጣ። ምን አልሽኝ? ሳልስም መሄድ ቅር አለኝ። ሞን ጠጠጋውልሽ ትንሽ ዝቅ ግንባርህን ነው የምፈልገው። ልጅ ግንባሩ እንደሚስታማ ቻው በሮክሲ